ዓለማዊ ነገር አለ አይደል የሚያሰቃየ እነሱ ነገሮች በቃ ሸውደውኝ ገዝተውኝ ነበርና እነሱ ነገሮች ያሸነፉኝ መንፈሳዊነቴ እርቆኝ ስለነበረ ነው። ሰው ወደ መንፈሴ ወደ እግዚአብሔር መቅረብን ስማር ምን ሆንኩኝ? በቃ ጥንካሬን አመጣው፣ ኃይልን አመጣው። አሁን በቀን እኔ 20-30 ቪዲዮ ስፖስት እንዴ በቃ ለስራ የተፈጠርኩኝ ሰው ሆኜ ሳይሆን መንፈስ አለኝ በቃ የሚመግበኝ ወደፊት እንድል ጥሩ ነገር እንዳይ የሚያግዘኝ ያ ለዛ ነው። ያን ኢነርጂ ወደ ፈጣሪ እንድትቀርብ ያደረገ ሞመንት ለምሳሌ የተለያዩ ሱሶች ነበሩ ከነዛ ለመውጣት ራስ ዝም ብዬ አይ ከዚህ በኋላ ወደ ፈጣሪ ልቅረብ ብለህ ወይስ ደግሞ የሆነ የመራህ ነገር አለ? የመራኝ ነገር አለ። ሁሌ በሰዎች ተመርቻለሁ። ሰው በተናገረው ቃላት ያነበብኳቸው መጽሐፍቶች እና ተረዳሁኝ በቃ ህይወት መንፈሳዊ እንደሆነች። እኛው ይሄ ስጋ አለን ምናምን ዓለማዊ ይመስላል፣ ግን እቺ ህይወት መንፈሳዊ ነች። ከእግዚአብሔር ጋር ራቅ ማለት ሁሉ ነገር ነው የሚርቅብህ። እግዚአብሔርን ጠበቅ ስታደርግ ግን የምትፈልገው ነገር ሁሉ ጠበቅ ይልባል። ከዛ ምን አተረፍክበት? በዚህ ትልቅ በረከት በዓለማዊ ደረጃ አይደለም በረከት ምልህ በውስጤ ከሰላም አለኝ። እንትነት ዝነኝነት ምናምን አይገዛኝም። እኔ አውቀዋለሁ እንዴ ሙሉነት አለኝ በቃ መንፈሴ ላይ። አሁን ሁሉም ነገር አጥቼ ውስጤ ከዜሮ እንደገና ብቻ ከዜሮ ሰላም አለው ውስጤ በቃ አውቀዋለሁ። በቃ የስኬት ምንጩ ምንድነው? መንፈሳዊ ላይ ስኬታማ መሆን ነው። ይህ ዓለማዊ ከዛ እንደ መስታወት ያሳያል። አይገርምም? መንፈሳዊ ላይ ስራ ብቻ ታማሪ። አሁን ስለ መንፈሳዊነት የሚያወራው አዶናይ አለ። ከዚህ በፊት ደግሞ ያለፍካቸው የመጣባቸው መንገዶች አሉ። ሰውን በውስጥ ምናምን የሚመላለሱ ምናምን የተለያዩ ጥያቄዎች ምናምን አሉና ሰው በዚህ ልክ የሚጠብቅ ይመስልሃል? አይ ቲንክ አውቀዋለሁ። ሁሌ ምን ነጭ በግነኝ ወይ ምንም አላጠፋም ብዬ የማስመስል ሰው አይደለሁኝ። ሁሉም ሰውም ያውቀዋል። ስህተትም አለ፣ ትክክለኛነትም አለ። ሁላችንም እንደምንሳሳተው ሁሉ ትክክልም ሰርተናል። እንደተጎዳነው ሁሉ ጎድተናል። ብዙዎቻችን እንደተጎዳን ብቻ ነው ማስመሰል የምንፈልገው እንጂ እና እኔ ሰው ነኝ። እንደ ሰውነቴ ተቀብያለሁ ራሴ። እንደ ብዙ ሰዎች አሁን መንፈሳዊ እንደሆኑ ብቻ ከጠበቁኝ ይህ ትልቅ ስህተት ነው። ዓለማዊ ነገርም አለኝ እና ባላንስ አድርጌ የሚሄድ ሰው ነኝ። ምን አደረገኝ መሰለክ? ይህ ጸባዬ በጣም ሃይማኖተኛ የሆኑ ሰዎች አራቁኝ። ያን ያህል ምንም ሃይማኖት እንትን የማይሉ ሰዎች ደግሞ ወደ ሃይማኖትም ጠጋ ይላል። ግማሽ ግማሽ የሚሉም አሉ። which is እኔ መሀል ላይ ሆንኩኝ ማለት ነው። እና አይ ቲንክ ነፃነት ይሰማኛል። እግዚአብሔርን አከብራለሁ፣ እጸልያለሁ፣ ሃይማኖቴን እከተላለሁ በስነ ስርዓት። እግዚአብሔርም ይቅርታ ብሎልኛል። ያሳያል እንግዲህ ተመስገን፣ ሁሉም ነገር ተሟልቶልኛል። ከዚህ በላይ ምንም አልጠይቅም። ዝነኝነት ያልጠላውም ባይዘው ስኬት ያልጠላውም እግዚአብሔር የሰጠኝ ነገር ስለሆነ። ግን የተማርኩት ነገር ምንድነው? ሁሌም በቃ እግዚአብሔርን ይዤ በቃ ምንም ነገር በቃ ሊጨምርልኝ አይችልም። ያቺ መኪና ምንም የምታመጣው ነገር የለችም። ያ ቤት አደንቃለሁ ምናምን የሚሉ ሰዎች ሁሉም አከብራቸዋለሁ፣ ቴንኪዩ። ግን ምንም ልቤ ላይ የሚጨምሩት ነገር የለም። ራሴን ዘግጄ ወይም በፍርሃት ምናምን ሳይሆን ያ ዓለማዊ ነገር ምንም እንደማይጨምርልኝ አውቀዋለሁ። በቃ ዝናው እንዴት ነው የምችለው? ዝናው ከዚህ በላይም ዝና እችላለሁ እኔ። ለምን? ስራዬ ምን እንደሆነ አውቃለሁ። በእግዚአብሔር ዘንድ የተሰጠኝ ስራ አውቃለሁ። ኢትዮጵያን አንድ ማድረግ እፈልጋለሁ እኔ። ኢትዮጵያን መመለስ እፈልጋለሁ። ፍቅርን መፍጠር እፈልጋለሁ። ሰላምን መፍጠር። ሁላችንም አንድ የማደርግበት መንገድ ደግሞ በመናገር ሳይሆን በመሆን ነው። which is ብዙ ሰው ደግሞ እኔ ተናግሬው ሳይሆን በመሆኔ ነው። ያ ኢትዮጵያ አንድ ያደርጋታል እንደዚህ የሆነ እየመለስከው ነው ብሎ ኮሜንት ሲያደርጉልኝ አነባዋለሁ። ስለተናገርኩኝ አይደለም ስለሆንኩት ነው። ሰው ማፍቀር and I think I don't know ምን ልልክ እንደምችል እውነት ለመናገር ዝናው በጣም ወድጄዋለሁ። ለጥሩ ነገር ነው እያዋልኩ ያለው። ከዚህ በላይም ዝና ፈልጋለሁ። ለምን? ከዚህ በላይ ሰላም፣ ከዚህ በላይ ፍቅር ማምጣት ስላለብኝ ባይዘወይ ማለት ነው። ቲክቶክ አቆማለሁ ያልኩባቸው ቀናቶች ማአት ናቸው። ቲክቶክ አካውንቴ መሸጥ ፈልጌ ነበረ። መቼ? በቃ ከ4 ወር በፊት ቲክቶክ አካውንቴን ሸጬ ወደ ካናዳ ተመልሼ በቃ ተቀጥሬ መስራት። ለምን አገባኝ ሰው አይን ውስጥ ምገባው? የዛ የሆነ ጊዜ ነበር የሆነ ነገር የተፈጠረው። ታስታውስ ከሆነ ፖርን በጣም ሀገር ሙሉ ያንቋሸሽን ጊዜ ታስታውስ ከሆነ በጣም ትልቅ ንቀት ነው ያጋጠመኝ። በጣም ብዙ ሰዎች ዲስሪስፔክት አድርገውኛል መንገድ ላይ። ለኔ ያላቸው አመለካከት እንደ ጅል፣ እንደ ስድ፣ እብድ እነዚህ ነገሮች ሁሉ በቃ ውስጤ ላይ ገብተው በጣም ሰባብረውኝ ነበርና ካናዳ ልመለስ ነበር። በቃ ስራ አፕላይ ያደረኩኝ ነበር ከዚህ ሆኜ ቲክቶክ አካውንቴን ሽጬ። የዛኔ ዝነኝነቴን የጠላውበት ታዋቂነቴን የጠላውበት ጊዜ ነበር በጣም እና ግን አየህ በስቃይ ተፈትነ ስታልፍ ማለት ነው በረከትን እዛው ነው የምታገኘው። ምክንያቱም አወቅኩኝ አዶናይ ማን ነው፣ ለምንድነው መቆም ያለበት? ዛሬ ቲክቶክ አካውንት ይሸጣዋለሁ ብዬ ወስኜ ነገ ጧት ስነሳ ግን ተመልሼ ቪዲዮ እየሰራው አገኘዋለሁ ራሴን። ምንድነው የሚገፋኝ? ማቆም ፈልጋለሁ ግን ለምንድነው የምገፋው? ማን ነው የሚገፋኝና እሱ እግዚአብሔር እንደሆነ አወቅኩኝ። እና ይህ ሁሉ ጥንካሬ ከእግዚአብሔር ጋር ሳያይዘው ማን ያቆመኛል?
ቀና ብዬ ነው የምንቀሳቀሰው። ለምን አይተርቡኝም? ለምን አይሰርቡኝም? ማድረስ የምፈልገው ዓላማ አለ። ኢትዮጵያን አንድ ማድረግ እፈልጋለሁ። ሰዎችን ፍቅር ማስተማር እፈልጋለሁ። ወጣቶችን ደግሞ ራስን ማክበር፣ ኮንፊደንስ የፈለከው ነገር ማምጣት እንደምችል ማስተማር እችላለሁ። ፐርፐዚ ነው። እግዚአብሔር የሰጠኝ ትዕድልት ነው ይሄ። ኢትዮጵያ የተወለድኩበት ምክንያት ለዚህ ነው። ስለዚህ እነሳለሁ። ያቺ ከወሰንኩኝ በኋላ ሁሉም ነገር ተቀየረ። ምንድነሽ እንድትወስን ሐሳብ እንድትቀይር ያደረገች? በቃ እግዚአብሔር ነው። በቃ ነገረኝ። በቃ ዓላማዬ ይህ እንደሆነ፣ በቃ መንገዴ ትክክለኛ ይህ እንደሆነ፣ እያለፍኩበት ያለው ሁሉም ነገር ይህ ስቃይ ለምክንያት እንደሆነ በቃ አወቅኩኝ፣ አረጋገጥኩኝ። በቃ በህልም ምን ብትል ከእግዚአብሔር ጋር ወርቻለሁ። በህልሜ ስራመድ ቁጭ ስል እንደዚህ አሁን ለምሳሌ ቤተክርስቲያን ወይ መንፈሳዊ ቦታ ስመጣ ያለ መናገር የሚያናግረኝ ነገር አለ። በቃ ሁሉም ነገር ማለት ነው። ቋንቋም የለውም የሆነ ነገር ነው ግን እሱን ነገር ተማምኜ ነው ቀና የምለው። እሱን ነገር ተማምኜ ነው ሞቴንም ቢሆን ሳልፈራ ማድረግ ያለብኝ ነገር የማደርገው ማለት ነው። እነዛን ሐሳቦች ወደ ሚዲያ በማውጣት ይጸጽታል? በምን ታምር ምንም አይጸጽተኝም። ምንም ለምን ቢቀጥልም በቃ እንደዛ በዛ ኢሹ ቢቀጥልም ይሄ ነገር አሁን ያለውበት ባልደርስም ለምክንያት ነው ብዬ አመኜ እቀጥል ነበረ። ምንም ድንና ልልም ነበረ። ያ የደረሰው ነገር እኔ ያጋጠመኝ ነገር ባይዘው የ4 ሰዓት ፖድካስት ነው የሰጠሁት። ከ4 ሰዓት ፖድካስት የሆነች 20 ሰከንድ ነች 30 ሰከንድ ካት አውጥተው ቲክቶክ ላይ አወጧት፣ ቫይራል ሆኖ ሰው እኔን ሳይሰማ እኔን ሳያቅ ነው እንትን ያደረገኝ፣ ጃጅ ያደረገኝ። ትዝብት ከ4 ሰዓት ውስጥ 20 ሰከንዷን ነው ያየው። 20 ሰከንድ አይተው ከዛ አዶና ይህ ነው ብለው ኮንኑብኝ ማለት ነው። ኦኬ ምንም አይመስለኝም። እኔን ለማወቅ ሳይሞክሩ እንትን ካደረጉኝ የሆኑትን ነው እየነገሩኝ ያሉት ማለት ነው፣ ሳያቁኝ በደንብ። ስለዚህ በምን ተአምር አይጸጽተኝም። because በጣም ብዙ ወጣቶች አግዣለሁ ብዬ ስለማስብ የተቀበልኳቸው ሜሴጆች እኔ ነኝ የማውቃቸው ወጣቶች ምን ደረጃ ላይ እንዳሉ፣ ምን ሁኔታ ላይ እንዳሉ እና እኔ ማስመሰል አልችልበትም። እኔ ቃል የገባሁት ለእግዚአብሔርም ቢሆን አንድ ነገር ምንድነው ማስመሰል አልፈልግም ካሁን በኋላ። ለምን አስመስላለሁ? ሁላችንም እኮ እያስመሰልን እኮ ነው በቃ ተጨናንቀን ተሳስረን ያለ ነው የሆነ ትንጥዬ ቦክስ ውስጥ ያለ ነው። ምንም ጸጸት የለኝም፣ ቁጭት የለኝም። ቤት ምን አሉ ቤተሰቦች? ኧረ አዎ እሱ አሁን ከባድ ነው። አልተናገሩም። እነሱ ነው አሁን እያሰብኩ ያለሁት። ቤት ምን ሊሉ እንደሚችሉ አንተ አልተናገርክም። በጣም እንደ ማንኛውም ተመልካች ነው ሊደርሳቸው የሚችለው ቪዲዮ ኦር ሊሰሙ የሚችሉትና የሰሙበት ሞመንት አጋጣሚ እንዴት ነበር? ምን አይነት ሪአክሽን ነበር ቤተሰብ ጋር? በ10 እጥፍ ነው ከኔ በላይ የተዋረዱት። በ10 እጥፍ ነው ያፈሩት። በ10 እጥፍ ነው የተሰቃዩት። እና ይሄም አውቀዋለሁ። ከሁሉም በላይ የሰበረኝ ደግሞ ይሄ ነው ባይዘው ቤተሰቦች ጋር ያለው። because በቃ ደግሞ አለመናገራቸው ያን ያህል በጣም ከመሰበራቸው የተነሳ ለመምከር ነው የሞከሩት አንተን እንጂ አልተቆጡም፣ አልተናደዱም። አልተቆጡም፣ አልተናደዱም። በቃ ለመምከር ሞከሩ። ግን በቃ ሆኗል ነገር አለ ተስፋ የቆረጡ ነገር እንደዛ ነገር ነውና እንደ አንድ ወጣት እንደ አንድ ዓላማ ያለው ወጣት እንደ አዶናይ መድረስ የሚፈልገው ትልቅ ነገር ነው። ያ ነገር ስመለከት ባይኖቼ በጣም ይከብደኛል። ግን ደግሞ እግዚአብሔር ገለጠልኝ። ጊዜያዊ ነው፣ ችግር የለውም። ሰው ይዘንብህ ችግር የለውም። ቤተሰቦችም ተገምጥለህ በእጥፍ እጥፍ እንደምታኮራቸው አረጋግጦልኛል። እግዚአብሔር እንደማኮራቸው አውቀዋለሁ። አይዞሽ ማሚ ችግር የለውም፣ አትጨናነቂ፣ ታያለሽ፣ ወር 2 ወር ጠብቂ፣ ችግር የለውም፣ እንዳላኮራለሁ፣ ችግር የለውም እያልኩኝ የሆነ ተስፋ የመስጠት ነገር አለ። ጃጅም አላረኳቸውም እነሱ እንደዛ ብለው ማሰባቸው because ያለን ያደግንበት ነገር ነውና አስረዳኋቸው። ትንሽ ለመረዳት ሞከሩ። አሁን ግን በተገላቢጦሹ ያ እግዚአብሔር ቃል የገባልኝ ነገር እውን ሆኖ እያዩት ነው። ተምረዋልም። ከነሱ በላይም አልፎ የኢትዮጵያ ሕዝብም ገብቶታል። ለምን ያ እንዳልኩኝ እንዴ ስድነት እያስተማርኩኝ ሳይሆን ግልጽ ሆኜ ስላለንበት ሁኔታ እንዳካፈልኩኝ አብዛኛው ሰው እየገባው ነው ያለውና የእግዚአብሔር ስራ ነው ይሄ። ምን በጣም ጥሩ ሰው በእነዚህ አይነት መንገዶች ላሉ ወጣቶች ምን ትላለህ? I think በዚህ አይነት ሁኔታ ውስጥ ያሉ ሰዎች ወደ መንፈሳዊነታቸው ቢቀርቡ ላለው አሁን ንስሐ መግባት አለ። ንስሐ ስትገባ እኔ አሁን ንስሐ የገባሁበት መንገድ ምንድነው? በይቅርታ ነው፣ በይውህና ነው፣ ከራሴ ጋር ሆኜ ማለት ነው። አዶናይ ሞቷል። ከዛ የበለጠ ከሱስ እንደወጣ ያገዘኝ ነው እንጂ በንስሐ ደረጃ ከመጣን ወደ መንፈስ ከመቅረብ ደረጃ ሁሌም ዓላማችን መሆን ያለበት ጧት ስንነሳ ወደ እግዚአብሔር መቅረብ ነው። በሆነ መንገድ ወደ እግዚአብሔር መቅረብ አለበት እንዳትረሳ። እኔ አሁን ለሰከንድ አላወጣውም። እግዚአብሔር በየሄድኩበት እግዚአብሔር ነው ያዋለው። እዚህ ወንበር ላይ እግዚአብሔር ነው ያዋለው። እዚህ መሬት ላይ ቤተክርስቲያኑ ላይ የሄድኩበት ቦታ ግን ሰዎች ላይ እግዚአብሔር ያለው ሰዎች ላይ እግዚአብሔር ያለው። ከዛ በጥሩነታቸው ነው መለካቸው። በጣም ጥሩ የሆነው ነገር
ምን ያደርገኛል? የበለጠ ከመንፈሴ ጋር እንድጣበቅ ያደርገኛል። ሰይጣን ከታባቱ ይመጣል። በምን አድርጎ ሽሉክ ብሎ ይገባል? አሁን እኮ ፖርን ሱስ ያለባቸው ሰዎች ሰይጣን ነው መጥቶ የሚያሳምናቸው አይምሯቸው ላይ። ለምን እንደዚህ አታደርግም? ጨንኳን አይደለ ፖርን አለ በነፃ እኮ ነው፣ ምንም አትከፍል፣ ችግር አለ አሁን ብትገባ እሺ ብለህ ተሸውደህ ትገባለህ። ለምንድን ነው ይሄ የሚፈጠረው? እቺ ሰይጣን እቺ የጋፕ ይጠቀምባታል። ከመንፈስ ጋር ካልተቀራረብ እቺ ክፍተት ተጠቅሞ ራቅ ያደርጋል። በየቀኑ በደጋገምክ ቁጥር ደግሞ እንደዛ ነው የሚጠቀም፣ ርቀቱም እየሰፋ ሄደ። አዎ አንተ ላይ እግዚአብሔር ካላየሁኝ ዛሚንስ ከእግዚአብሔር ጋር እየራኩኝ ነው ማለት ነው። ገባ? ኢትዮጵያ እያንዳንዱ ማለት ነው እያንዳንዳችን እግዚአብሔር ከተያየን እርስ በራሳችን ላይ እንዴት አድርገህ ሌላ ሰውን መግደል ትችላለህ? እንዴት አድርገህ ሌላ ሰውን መስረቅ ትችላለህ? ከባህር ላይ ፍቅር ያስተምራል። ሰው ጀጅ አድርጎ ያውቃል። ወደ ቤተክርስቲያን ስትሄድ ስትቀርብ ምናምን ምን አንተ ያን አውርተህ ይሄን አድርገህ እንደዚህ፣ ከዛ ደግሞ ቤተክርስቲያን ለማስመሰል ነው ወይ ዝም ብሎ ለእንትን ነው እንደዚህ አይነት ነገሮች ምናምን ገጥመው ያውቃሉ። ያሉትን ይበሉ። የራሳቸው ህይወት ትተው የኔ ህይወት መኖር ከጀመሩ እንግዲህ የራሳቸው ጉዳይ። ምን አገባኝ እኔ። ገባ? እኔ አሁን የማውቀው ምንድነው በቃ ከእግዚአብሔር ጋር ቅርብ እንደሆንኩኝ ነው። የራሳቸው መንገድ ይኖርባቸዋል እግዚአብሔር የሚቀርቡበት። እንደኔ ሁን ግዴታ ካሉ ይህ ስህተት ነው። እየታዘቡኝ ነው ያለው። ትዝብት ውስጥ ነው ያለው። ትዝብት ውስጥ እግዚአብሔር ደግሞ ትዝብት ውስጥ አይገኝም። በጣም አሪፍ፣ በጣም ጥሩ፣ በጣም ቆንጆ ሀሳብ። ጥሩ መንፈስን የሚያድስ ቦታ ላይ ቆንጆ ሀሳቦች አነሳን። ግን ደግሞ ድንቅ ያልተነገሩ ታሪኮችን፣ ጨዋታዎች ይቀጥላሉ። ከእናንተ የሚጠበቀው ማራኪው ግን ሰብስክራይብ፣ አሁኑ ሰብስክራይብ ያደረጋችሁ አብራችሁ መቆየት ነው። ጂም ነው አይደል? አሁን ተዘጋጁ።